ንግስቷና ንጉሱ ህልማቸው ተሳክቶ እውን ሆኖላቸው አንድ ቀን ደምቀውና በዚህ መልኩ አሸብርቀው ከሞሽረው የምናይበት ቀን ቅርብ ነው በሚለው ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ሀይሚዬና ብሩኬ ናቸው። እነማን ናቸው እንዳትሉ ከአሜሪካን የመጡት ውዶቼ። አንድ ነገር ማለት ፈለግኩኝ። ብሩኬ ዛሬ በጣም ነው ያሳዘነኝ፣ ሀይሚም እንደዛ፣ ሁለቱም አሳዝነውኛል። ማለት በቃ አሌለ ህይወት ምን ያክል ፈታኝ እንደሆነችና ምን ያክል ውጣ ውረድ እንዳላት ከነሱ ያዩትኝና የተማርኩት ነገር አለ። ነገር ግን ሁሉም ነገር ለበጎ ነው። ሁሉም ነገር ያልፋል። የማያልፍ ነገር የለም፣ ያልፋል። መፈተን ደግሞ መጨረሻው ያማረ ያደርገዋል። ፈተና ሲበዛ መጨረሻው ያማረ ያደርግላችኋል። እና ይሄንን ነው ማለት ፈልገው። ሌላው ነገር ደግሞ ሀይሚዬን አታቆለባብሻት፣ ሀይሚዬን እንትን አትበያት፣ ያጠፋችሁ ጥፋት ቀላል አይደለም ምናምን እንደዛ አይነት ነገር የምትሉኝ ሰዎች በውስጥ መስመር ራሱ እንደዛ አይነት ቴክስት አትላኩልኝ። በተለይ ደግሞ ትክታክ ላይ እንደዛ አይነት ነገር አትላኩልኝ ለኔ። እኔ ለወደድኩት ሰው ሟች ነኝ። እኔ አልሰማም፣ እንደዛ አይነት ነገር አልሰማም ማለት አላይምም፣ አልሰማምም። ምንም ጥፋቷ ከባድ ቢሆንም ብሩኬ ካመነ እና ይቅርታ ካደረገላት እናንተ ምን ቤት ናችሁ? ምንድነው እንደዚህ መንሿከክ? የመንሿከክ ሱስ አለባችሁ እንዴ? ወይስ ብሩኬን ፈልጋችሁት ነው? ወይ ጉድ! ታዲያ በመሿከክ ነው እንዴ ብሩኬን የምታገኙት? ወይ መድኃኒዓለም! አረ ሰው ብዙም አትሿከኩ። ሰው በመሿከክ አይደለም የሚገኘው፣ ባፈቀረ እና በተፋቀረ ነው የሚገናኝ የሚችለው። እና ያው ባፈቀረ ብቻ አይደለም አፍቅሮ ያው ሲፈቀር ነው ፍቅርን ሲመለስለት ነው እንጂ አንድ ሰው ብቻ አፍቅሮ የሚያደርገው ነገር የለም ማለት ነው። እንዳፈቀረው ያክል ሲፈቀር ነው ፍቅሩ ሊጠና የሚችለው። እና እናንተ እነ ጠንፊዎች ግን አታስቁኝ። ሀይሚዬን እንደዚህ ማታንግሻት ምናምን አንድ አይነት ነገር፣ አንድ አይነት በቃ አንድ አይነት ወቀሳ የምታቀርቡልኝ። እና ለማንኛውም ሀይሚዬና ብሩኬ በዓልን ፏ ድምቅ ድምቅምቅ ብለው ከቤተሰብ ጋር እንደሚያከብሩና እንደገና ደግሞ አንዳንድ ነገሮችንም አዳዲስ ነገሮችንም ወደኛ እንደሚያደርሱልን ሙሉ ተስፋ አለኝ። በአሁን በተደረገው ነገር፣ አሁን ባለው ነገር ያዘናችሁ የተከፋችሁ፣ የብሩኬና የሀይሚ ፈተና መብዛት ያሳዘናችሁና ያስከፋችሁ ውድ የእነሱ ቤተሰቦች አይዟችሁ፣ ሁሉም ነገር ለበጎ ነው በሉ። ሁሉም ነገር ለበጎ ነው። እና ሀይሚዬ እንደዚህ ተሞሽራ ቀይ ቃሚስ ለብሳ ምናምን ነገር፣ ቀይ ቤሎ ለብሳ ቃሚስ አልኩኝ፣ ብሩኬ አበባ ይዞላት እንደዚህ ሱፍ ለብሶ ምናምን ነገር ሲመጣ አንድ ቀን እንደዚህ በተግባር የምናየው ይሆናል ማለት ነው ውዶቼ። ልፋታችሁ አንድ ቀን ፍሬ አፍርቶ ታገኙታላችሁ። እና የዛን ያክል አይዟችሁ አይክፋችሁ ማለት እፈልጋለሁ።